የቻይናና የሩሲያ የጦር ኃይል ካዲዝ መግባቱ ተነግሯል። አሁን አሜሪካ ደግሞ ከዩክሬን ጋር የማሰለፏን ነገር የፈረንሳው ፕሬዚደንት ኢማኑኤል ማክሮን አስታውቀዋል። የአውሮፓ ህብረት ደግሞ ለዩክሬን የመከላከያ ዘርፍ የ343 ሚሊዮን ዩሮ መመደቡ ተነግሯል። ዩክሬን በአንድ ወር ለሁለተኛ ጊዜ ለሞስኮ የነዳጅ ዘይት አቅርቦት ትልቅ ሚና የነበረውን የቪቶሮቭን የነዳጅ ማውጫ ስፍራ ማውደሟ ተገልጧል። ይህንን ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። አሁን ዓለም በሦስቱ የምድሪቱ ለኃያላን ብርቱ ክርን እየተፈተነችና አበሳዋን እያየች ነው ይሏታል። ይሁንና ግን በኃያላኑ ጎራ የተሰለፉት ኃይሎች ከቶም ያላዩትና ያላስተዋሉት ነገር የቆሙባት ምድር መልሳ እንደምትደፍቃቸውና ትቢያ እንደምታደርጋቸው ተሰውሮባቸዋል ይሏቸዋል። በእርግጥም አሜሪካ፣ ቻይናና ሩሲያ ሄደው አንድ ቀን ለንጹሐኑ የምድሪቱ ሕዝቦች የሚተርፍ ዳፋ አልያም መዘዝ እንደሚጋርጡ ይነገራል። ይህ ሦስቱ አገራት ጎራ ለይቶ መሰለፍና አጥፊ የጦር መሳሪያ ሽቅድምድም ጉዳይ ከምድር እስከ ህዋ ዘልቋልና ስለት ራሱን ደባድጉሱን ይሏል። አልያም አህያ መታሰሪያዋን በጠሰች ቢሉት ለራሷ አሳጠረች አለው ይሉትን መሆኑ ነው። ሦስቱ መንግስታት እልህ በገቡበት ስሌታቸው አልያም የኃያልነቱን ጎራ ለማስጠበቅ ሲሉ የተሸከሙት የኒውክሌር ጦር መሳሪያ ምላጩን ቢስቡት ሌላውን አጥፍቶ እነርሱን የሚምራቸው ቢሆን እንኳ ከሌላው የሚተኮስባቸው የኒውክሌር አረርና መርዝ ግን አይምራቸውም፣ አይተዋቸውም። ጉዳዩ የወደዱትን ሲያጡ የጠሉትን ይቀላውጡን ካልሆነ በስተቀር መንግስታቱ ጥፋትን አልመው እልቂትን አይመርጡም። ለአጣን የመጣ ለጻድቃን ይተርፋልናውና ሰሞኑን ለሁለት ጎራ የተከፈሉት ለኃያላኑ መንግስታት አሜሪካ በምዕራቡ ጎራ ፊት አውራሪ ሆና ወዲህ ግን በፕሬዚደንቷ ልጨበጥ ባይ ባህሪ ለብቻዋ የመቅረቷ ነገር ሳይዘነጋ በምስራቁ ጎራ ደግሞ ሁለቱ ፊት አውራሪ አጋፋሪዎቹ ሀገራት ሩሲያና ቻይና በአሜሪካም የቅርብና ብርቱ አጋር አባሯ ሀገር ደቡብ ኮሪያ የአየር ክልል ጥሰው መግባታቸው ተነግሯል። ጸብ ያለሽ በዳቦ ይሏል። የደቡብ ኮሪያ ጥምር ጦር ኃይል ባወጣው መግለጫው ሰሞኑን ከ10 በላይ የሚሆኑ የሩሲያና የቻይና የጦር አውሮፕላኖች ግሪሳ ሰርተው የደቡብ ኮሪያን የአየር ክልል ወይም በእንግሊዝኛ ምህጻረ ቃሉ ካዲዝ አሊያም ኮሪያን ኤር ዲፌንስ አይደንቲፊኬሽን ዞን ጥሰው መግባታቸውን ያስታወቀው። በጉዳዩ ዙሪያ ማብራሪያ የሰጠው የቻይና የመከላከያ ሚኒስቴር በበኩሉ የሁለቱ ሀገራት የጦር አውሮፕላኖች በጃፓን ባህር፣ በምስራቅ የቻይና ባህርና በፓሲፊክ ውቅያኖስ የአየር ቅኝት አደረጉ እንጂ በማንም የአየር ክልል አልደረሱም ነው ያለው። ሩሲያ ግን በጉዳዩ ዙሪያ ማብራሪያው አልተሰማም። ደቡብ ኮሪያ በማሸቷ ከ29,000 በላይ የአሜሪካን ጦር ኃይል አባላት ያስደፈጠች ሀገር ናት። በዚያ የሩሲያና የቻይና የጦር አውሮፕላኖች በቀጠናው የማንዣበብ ጉዳይ ታዲያ ደቡብ ኮሪያና ጃፓን ክፉኛ መቆጣታቸውን የተገለጠው እኒያ በስጋዊ ሕይወታቸው ለዘላለም ለመኖርና ሞትን ላለማየት የሀገራቸውን ተመራማሪዎች የተቻላቸውን ሁሉ አድርገውና ተመራምረው ዕድሜ ይቀጥሉላቸው ዘንድ 20 ሚሊዮን ፓውንድ የመደቡትና ሰሞኑንም የ35,000 ኪሎ ሜትር ርቀት ተምዘግዛጊ ሚሳይል የተሳካ ሙከራ ያደረጉት የ73 ዓመቱ የሩሲያው ፕሬዚደንት
ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ከቻይና ጋር ባላቸው ጠንካራ ግንኙነትና ትብብር የጎሪጥ የሚያዋትን ጃፓንን በደቡብ ኮሪያ ትከሻ ታከውና ተከልለው ሊያኮራምቷት ይሻሉ ይሏቸዋል። ሩሲያና ጃፓን ከዚያ የሁለተኛው ዓለም ጦርነት ጊዜ አንስቶ በይገባኛል የሚወዛገቡባቸው ጉዳያቸው ኩሪል ደሴቶች ናቸው። ቻይናን ብትሆን በተመሳሳይ የበጠበጠችውን መርዝ ልትግታት ጊዜና ቦታ የምትጠብቅላት ጃፓን በየራሳቸው ቋንቋና አጠራር ዲያውና ሴንካኩ በሚሏቸው ደሴቶች መዋጋታቸው ተቆርጦ የተቀመጠ ጉዳይ ነው ይሏቸዋል። ከዩክሬን ጋር በገቡበት ግዙፍና የተንዛዛ ጦርነት 5ኛ ዓመታቸውን የያዙት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ትናንት ዩክሬን በፍላሚንጎ ክሩይዝ ሚሳይሎቿ የሩሲያን ታይታን ባሪካዲን የወታደራዊ ኢንዱስትሪ ማዘዣ ሰፈሯን በቮልጎግራድ በሚገኘውን ስፍራ አንፍራባታለችና ፑቲንን ለሃንቋቸዋል። ለበቀል አጻፋም ተሰናድተዋል የሚባለው የዩክሬን ጦር ኃይል በኤፍፒ 5 ፍላሚንጎ የረዥም ርቀት ተምዘግዛጊዎቹ ክሩይዝ ሚሳይሎቹ የሩሲያን ውስጠኛ ክፍል ነዳይ ዘይት ማውጫ ማጣሪያና ማከማቻ ስፍራዎች ክፉኛ እያጋያቸው መሆኑ ይነገራል። ዩክሬን በሩሲያ ውስጠኛ ክፍል ዘልቃ ከባዱን ጥቃት የፈጸመችው ደግሞ ከትናንት በስቲያ ነው። የቢዝነስ ዩክሬን ዘገባ ደግሞ ይላል ሩሲያ አሁን ከዩክሬን ጋር በያዘችው ጦርነት በ5 ግንባሮች ድል እንደከዳትን የገለጠው የሩሲያው ፕሬዚደንት ቭላዲሚር ፑቲን ያኔ ገና በዩክሬን ላይ ሙሉ ጦርነታቸውን ሲያውጁ መታ ነጋሪት ከተሰራዊት ያሉት እንደ አውሮፓኑ አቆጣጠር በየካቲት 4 2022 ሐሙስ ቀን ሲሆን በዚያ ጊዜ እቅዳቸውን ፑቲን የዩክሬኗን ርዕሰ ከተማ ኪቭን ቶሎ አስለቀቀውና በዚያ የነበረውን የቮሎዲሚር ዘለንስኪን መንግስት ለማስወገድ አልፎም ዩክሬንን ትጥቋን አስፈትተው መለመላዋን ሊያስቀሯት ከዚያም ርቀው በምስራቅ አውሮፓ የሩሲያን ተጽዕኖ ፈጣሪ ኃይል ግርማ ሞገሱን ሊተክሉ ነበር። ዛሬ ላይ ግን 4 ዓመታትን ጨርሰው በ5ኛ ዓመታቸው ፑቲን የዩክሬንን ምድር ሙሉ በሙሉ መቆጣጠር ቀርቶ የራሳቸውንም እያጡ ነው ይሏቸዋል። ዛሬ ላይ እንዲያውም የሩሲያ ነበልባል ጦር የሚባለው ኃይል እጁና እግሩን ሰብስቦ ወደ ድሮንም ውጊያ ገብቷልም ነው የሚባለው። የሩሲያ የምጣኔ ሀብትም ቢሆን ያለ አንዳች ትርፍ በኪሳራ ሰዓት ላይ እንደተጣለ ዘገባው ያትታል። ሩሲያ በፖለቲካውም ዘርፍ ቢሆን በከፍተኛ ደረጃ ከብዙዎቹ ጋር በተለይም ከምዕራባውያኑ ጋር ክፉኛ መቃቃሯና መገላሏን የሚያሳዩባት ብዙዎች ናቸው ሲል ዘገባው ይተነትናል። ሰሞኑን የዩክሬን ድሮኖች የሩሲያዋን ዋና ከተማ ሞስኮውን መምታታቸውን ተከትሎ አንዳንድ ሩሲያውያን በፑቲን ላይ ማፍጠጣቸውና መቆጣታቸውም ይነገራል። የፑሊትዘር ሽልማት አሸናፊዋ አኔ ኦፕላቢዮም ትላለች አሁን ሩሲያውያኑ ከዩክሬን ጋር የገቡበትን ጦርነት ማሸነፍ የሚለውን ነገር ትተውታል። ቀድሞ ነገር ከዚያ ይልቅ የሚያሳስባቸውና ከመቃብር ድንጋይ በላይ የተጫናቸውም የከበዳቸውም ጦርነቱ ወደ እነርሱ እየቀረበ መምጣቱ ነው ሲሉ አሳይተዋል። ባለፈው ሳምንት የዩክሬን የሰው አልባ የጦር አውሮፕላኖች ወይም ድሮንስ በሩሲያ ዋና ከተማ ሞስኮው ላይ ሩሲያ በኪቭ ላይ ጦርነት ካወጀችበት ጊዜ አንስቶ ታይቶም ተደርጎም የማያውቅ የተባለለት ግዙፍ ጥቃት መፈጸሟን የተገለጠው ዩክሬን ዛሬ ሞስኮውን አልተወቻትም። በነጋ በመሸ ቁጥር በሰው አልባ የጦር አውሮፕላኖቿ ወይም በድሮን አበላዋት ተገትጋታለች ነው የሚባለው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ያሉ በማብራሪያቸው ሩሲያ ዩክሬንን አጋያታለሁ የምትል ከሆነ ሞስኮም እንደምትጋይ ይወቁት ነው ያሉት። የዩክሬን በዚያ መልኩና በዚያ ልኩ በጦርነቱ መጠናከር ደግሞ በሩሲያውያኑ የዕለት ከዕለት ኑሮና ሕይወት ላይ ከፍተኛ ስጋት መደቀኑን የተገለጠው። ይሁንና ሩሲያ በዚያ መልክና ልክ ጥቃቱ የሚደጋገምና የሚበረታባት ከሆነ ደግሞ ወደ መጨረሻው ቁልፉ እጇን የማስጠጋቷ ነገር አይቀሬ ነውና ዳፋው ለመላዋ ምድሪቱ አለያም ለመላው ዓለም የሚተርፍ ነው። በዚያ ላይ ደግሞ አሉ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን፣ በዚያ ላይ ደግሞ አሜሪካም ልቧ ከዩክሬን ጋር መሆኑን በይፋ አስታውቃለች ብለዋል። የሞተውን አያይለዋል። እንደ ማክሮን ማብራሪያ ታዲያ ከዚያ በኋላ አሜሪካ በሩሲያና በዩክሬን መካከል ገለልተኛ አደራዳሪ ሆና አትቀርብም ነው ያሉት። ለዩክሬን አሜሪካ ከምዕራባውያኑ አጋር አባሮቿ ጋር ቆማ ትረዳለች ነው ያሉት። አሜሪካ ልቧ ከዩክሬንና ከአውሮፓ አጋር አባሮቿ ጋር መሆኑን ይነገርባት እንጂ ግን ከሁለቱ ልዕለ ኃያላን ባላንጣ ሀገራት ከሩሲያና ከቻይና የኒውክሌር ጦርነት ስጋት እንዳራዣት ተነግሮባታል። የአውሮፓ ህብረት በበኩሉ ለዩክሬን የ343 ሚሊዮን ዩሮ የወታደራዊ ድጋፍ ለመስጠት ማጉተምተሙን የተሰማው የሩሲያው ፕሬዚደንት ቭላዲሚር ፑቲን ደግሞ አሉ የምዕራባውያኑ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ሩሲያን ለማውጋት እየተዘጋጀ ነው ሲሉ የምዕራባውያኑን ሀገራት በ1941 ከነበረው የናዚ ጀርመን ጋር አነጻጽረዋቸዋል። ፑቲን ያንን መግለጫ የሰጡት ደግሞ በሩሲያ ከጦር አካዳሚ ሰልጥነው ከወጡት ምልምሎች ጋር በተወያዩበት ወቅት ነው። ፑቲን በሀገር ቤት ያንን ሲሉ ከዜጎቻቸው
ጋር ሲደልቱ በእንግሊዝ ጦር ኃይል ከፍተኛ የጦር መሪው ጀነራል ሰር ሮልደን ዎልከር በበኩላቸው እንግሊዝ በሩሲያ ላይ ፈጣን ጥቃትና ጦርነት ለማወጅ በከፍተኛ ደረጃ መሰናዳት አለባት ሲሉ ጥሪ አቅርበዋል። እንደኛ እንግሊዛዊው ከፍተኛ የጦር መኮንን ታዲያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በኔቶ ጦር ኃይል የምስራቁ እዝ በ30 ደቂቃ ውስጥ ብቻ ሩሲያን ኩርትም አድርጎ መምታት የሚያስችለውን ኃይል መገንባት አለበት ነው ያሉት የእንግሊዙ ከፍተኛ የጦር መሪ። ያንን ቢሉም ታዲያ ግን የሀገሪቱ የመከላከያ ኃይል ከበጀት እጥረት ጋር ስሙ መነሳቱ አልቀረም። ጉዳዩ ደግሞ ለእንግሊዝ አፈርጥ ብላ ሄዳ ሳብጣ መጣችን አሊያም እገድላለሁ ሲሉ መሞታለን እንዳይሆንባት ሲሉም የሚሰጉላት መኖራቸው ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ታይፔይ ታይምስን፣ ዲፌንስ ኤክስፕረስን፣ ዋሽንግተን ኤግዛማይነርን፣ ሲቢኤስ ኒውስን፣ ፒቢኤስ ኒውስን፣ ግሎባል ታይምስን፣ ዋሽንግተን ታይምስን፣ ሚሊተሪና ዩናይትድ 24 ሚዲያን ተጠቅመናል።